ጽዋኤ ደራሲ ዲያቆን ታደሰ ወርቁ፣ አዘጋጅ ገብረ መስቀል ወርቅነህ። ክፍል 13 ድምፀ ግፉዓን። የመድኃኔ ዓለምን አካል ማክበር ትፈልጋለህን? እርቃኑን በሆነ ጊዜ አትናቁት። እርሱ በውጭ እርቃኑን ሆኖ በብርድ ደንዝዞ እያለ በቤተ ክርስቲያን ውስጥ በሐር መጎናጸፊያ አታከብረውም። ይህ ሥጋዬ ነው ብሎ በቃሉ የተናገረው ያው ራሱ ነው። ተርቤ አይተኸኝ ምግብ አልሰጠኸኝም ያለውም ለነዚህ በትንሹም ቢሆን እንዳላደረጋችሁት ለኔም አላደረጋችሁትም። እንግዲህ ንብረቶቻችሁን ለድሆች በማካፈል አክብሩት። እግዚአብሔር የሚፈልገው የወርቅ ጽዋ ሳይሆን ወርቅ ነፍሳት ነው። ክርስቶስን በቤተ ክርስቲያን ደጃፍ ላይ ወድቆ በሚገኘው ለማኝ ሕይወት ውስጥ ማግኘት ካልቻላችሁ በጽዋው ውስጥ አታገኙትም ይለናል ቅዱስ ዮሐንስ አፈወርቅ። ይህንን መግቢያ ያልነው ቅዱስ ዮሐንስ አፈወርቅ ስለ ተናገርናቸው ስለ ሕዝባዊ አመጾች ምን እንዳለ በቤተ ክርስቲያን ውስጥ ስለምናይ ነው። ቅዱስ ዮሐንስ አፈወርቅ ለሕዝባዊ አመጹ የሰጠው ምላሽ። ቅዱስ ዮሐንስ አፈወርቅ የነበረበት 4ኛው መቶ ክፍለ ዘመን መጨረሻ ዘመነ ቀውስ ነበር። አንጾኪያ በውስጣዊ ክፍፍልና በውጫዊ ጫና አረጋረግ ነበረች። ውጫዊ አደጋ ጣዮች የግዛት አጼውን ድንበር አቋርጠው በመግባት የከተማዋን ደህንነትና ሉዓላዊነት ስጋት ላይ የጣሉበት ዘመን ነበር። የግዛት አጼውን ሲመተ ንግስና ለመቆጣጠር እርስ በርስ በሚቀናቀኑና በሚተናነቁ መኳንንት ቄሳሮችና አውግስጦሶች ሀገራዊ አንድነትና አብሮነት ለአደጋ የተጋለጠበት ጊዜም ነበር። ተናስኦተ ሐውልቱን ተከትሎ አንጾኪያ በወታደራዊ አመራር እዝ ስር እንድትመራ የሆነበትና በሰላም ወጥቶ በሰላም መመለስ ቅንጦት የነበረበት ዘመን ነበር። ዜጎች ማህበራዊ ስርዓቱን ባናጋ ከፍተኛና ጨቋኝ የግብር ስርዓት የሚሰቃዩበት፣ ሀብት በጥቂት እጅ ተጠቅልሎ ገብቶ ብዙዎች በድህነት የጎበጡበት፣ የማህበራዊ ፍትህ እጦት የነገሰበት፣ የማህበራዊ ወረቶች መሰባበር የፈጠሩ ወይም የሰሯቸው ማህበራዊ ስንጥቆች በየስፍራው መታየት የጀመሩበት ጊዜ ነበር። በቤተ መንግስት ውስጥ የክርስትና ተጽዕኖ መጨመርን ተከትሎ የጥንታዊ እምነቶችና የጥንታዊ ግሪክ ባህላዊ እሴቶችን ለማንበር መተጋገል ያለበት፣ ሊቃዊ ጨለምተኝነትና መንጋዊ ተንሳፋፊነት የከበረበት፣ ጸጉር ሰንጣቂነት እንደ ብልሃተኛና እንደ ጥበበኛ የሚያስቆጥርበት፣ አጓጉል አወዳሽነትና አጨብጫቢነት የአኗኗር ዘይቤ የሆነበት ጊዜ ነበር። በአንድ በኩል የካህናት በማህበራዊ ትምክህተኝነትና ራሳዊነት መዝቀጥ የተገነነበት፣ አርዮሳውያን ካህናትና ጳጳሳት የራሳቸውን ቤተ መቅደስ ያቋቋሙበት፣ ልዩነት በወለደው መከፋፈል በአንድ መንበር ሁለትና ከዛ በላይ ሊቃነ ጳጳሳት የሚሻኮቱበት፣ በሌላ በኩል ደግሞ ቤተ ክርስቲያን በነገረ መለኮታዊ ውዝግቦችና ክርክሮች የታመሰችበትና ውስጣዊ ልዩነቶችን በማጥበብ ሁሉንም ወገኖች ወደ አንድነት ለማምጣት ያደረገችው ተጋድሎ የታየበት ዘመን ነበር። ይህንን የዘመኑን ሁኔታ ራድኬ ሲዘረዝረው እንደሚከተለው ነበር። እንደምንመለከተው የ4ኛው መቶ ክፍለ ዘመን መገባደጃ የተሞላው በደህንነት አለመኖርና አለመረጋጋት ነበር። አረሚዎችም የንጉሠ ነገሥቱን የግዛት ድንበር በማቋረጥ ለከተሞች ደህንነት ጥበቃ አስጊ ሆነው ነበር። ንጉሠ ነገሥቶቹ ስልጣን ለመያዝ የሚፈልጉ ተቀናቃኞች ስለሚገጥማቸው ስልጣን ለመጨበጥ የሚፈልጉ ሉዓላዊ ገዢዎች ይሆኑ ነበር። ዜጎች ማህበራዊ መዋቅሩን በሚወጥር ጨቋኝ የግብር ክብደት ሸክም ጎብጠው ነበር። የጥንታዊ ሃይማኖቶችና ባህል እሴቶች አቀንቃኞች የክርስትና ተጽዕኖ እየጨመረ በመምጣቱ ለህልውናቸው ይታገሉ ነበር። ቤተ ክርስቲያን ደግሞ በክርክርና በስነ መለኮት ውዝግብ ተለያይታ ስለነበር የማይጨበጥ አንድነትን ለማግኘት ትታገል ነበር ብሎናል ራድኬ። በአንጾኪያ እነዚህ ህሊናዊና ነባራዊ አደጋዎች በተጋረጡበት ሁኔታ ህዝባዊ አመጹን ተከትሎ የንጉሠ ነገሥቱ ወታደሮች የወሰዱት ዘግናኝና ሰቅጣጭ እርምጃ ነገሩን በእንቅርት ላይ ጆሮ ደግፍ አደረገው።
ይህ ክስተት የአንጾኪያውያንን ሕይወት የፍርሃትና የቀቢጸ ተስፋ፣ የመውደቅና የመሸሽ፣ የመጠራጠርና የመከፋፈል፣ የመቧደንና የመገፋፋት፣ የመጠላለፍና የመበቃቀል፣ የመቀናናትና የመጠላላት፣ የመፈራረጃና የመተራረድ አድርጎት ነበር። በዚህ ታሪካዊና ወቅታዊ ትኩሳት ለምትታመሰው አንጾኪያና ለዘመኗ መንፈስ በትህርምታዊና ክህነታዊ ሕይወቱ ነቀፋ የሌለበት፣ በፍቅረ ነዋይና በፍቅረ ሲመት ያልወደቀ፣ በዘመኑ በነገረ መለኮት እውቀትና በስነ ንግግር ክህሎት የተራቀቀ፣ የዘመኑን ፖለቲካዊና ማህበራዊ ስሪት በሚገባ የተረዳ፣ የትውልዱን ፍልስፍናዊ ማዕቀፍና የኑሮ ዘይቤውን የተገነዘበ ሰው ያስፈልግ ነበር። በትምህርቱና በተግሳጹ የሚወደድ፣ አባታዊ ተአማኒነቱ ጥያቄ ውስጥ ያልወደቀ፣ ክህነታዊ አጎብዳጅነትና አድርባይነት የሚጸየፍ፣ ቤተ ክህነታዊና ቤተ መንግስታዊ ነውራትን ለማረቅ የሚተጋ፣ በጥባት ድሃ ተበደለ ፍርድ ተጓደለ የሚል ግልጽና ጉልበታም ድምፅ ያስፈልጋት ነበር። ይህ ድምፅ ደግሞ ዮሐንስ የተባለ አፈ ምዑዝ፣ አፈ ሽቱና አፈ ወርቅ ነበር። ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተሰኘ መጽሐፉ እንደተናገረው ማለት ነው። ቅዱስ ዮሐንስ አፈወርቅ ለመንጋው እንደሚራራና እንደሚጨነቅ አንድ አባትና ሀገሩን አንጾኪያን እንደሚወድና እንደሚጠብቅ ዜጋ ወደ ማህበረ ፖለቲካ ተጋድሎ ሜዳ መጣ። ከክህነታዊ ሚናው የሚመነጨውን ኃላፊነቶችን ይወጣ ጀመር። ለአንጾኪያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ቀውሶችን ለቀውሱ ተግባራቶችና ክትያዎች ምላሾችን መስጠት ጀመረ። ቅዱስ ዮሐንስ አፈወርቅ አንጾኪያ ከገባችበት ማህበረ ፖለቲካዊ ቀውስ ለማውጣት ጳጳስ ወይም ፓትርያርክ ወይም መለካዊ ካህን መሆን ወይም ቤተ መንግስቱን መታከክ አላስፈለገውም። ከዛ ይልቅ ክህነታዊ ንጽህናና እውቀት ገንዘብ ማድረግ እንጂ ሁለቱን በመሳሪያነት በመጠቀም አንጾኪያን ወደ ቀደመ ልዕልናዋና ዘውዳዊነት ለመመለስ ይተጋ ጀመር። ቅዱስ ዮሐንስ አፈወርቅ በተለይ በ387 ዓመተ ምህረት ለተከሰተው ማህበረ ፖለቲካዊ ቀውስ መፍትሄ ለማበጀት ትምህርት በእንተ ምክንያተ ሐውልታት በሚል የሚታወቁ 21 ችግር ፈቺ ትምህርቶችን በወርቃማው ቤተ መቅደስ ውስጥ አስተምሯል። ከነዚህ ትምህርቶችን ባሻገር ተግባራዊ መፍትሄዎችንም ሰጥቷል። በዚህም ህዝባዊ አመጹን ተከትሎ በአንጾኪያና በአንጾኪያውያን ላይ ለደረሰው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንዲሁም ስነ ልቦናዊ ቀውሶች ምላሾችን ሰጥቷል። እስቲ እያንዳንዳቸውን እንመልከታቸው። የመጀመሪያው የህዝቡን መከራ ጽዋ መጋራትና የደረሰውን መከራ በግልጽ መግለጽ ነው። አብዛኛዎቹ የከተማዋ ነዋሪዎች ከከፍተኛ መደብ እስከ ታችኛው መደብ አባላት ድረስ የንጉሠ ነገሥቱን ቁጣና የሰራዊቱን አረመኔያዊ እርምጃ በመፍራት ሰግተዋል። ለዚህም ቤታቸው ተደብቀው ወይም ወደ ጫካና ተራራ ተሰደዋል። የከተማዋን ህዝብ በስጋ የሚወክሉት እንደራሴዎችና በነፍስ የሚወክሉት ካህናት ራሳቸውን ከነደደ እሳት እንደሚያስመልጥ ሰው ከተማዋን ለቀው ሸሽተዋል። በተለይ መደበቁና መሸሹ በአርዮሳውያን ጳጳሳትና ቀሳውስት ይበረታ ነበር። ለአመፅና ለአድማ የሚሰበሰቡትን ህዝብ በትነው በኃይል የተቆጣጠሯቸውን አብያተ ክርስቲያናት በወጉ እንኳን ሳይዘጉና ለዘራፊና ለወንበዴ አጋልጠው በየጥሻው ተደብቀዋል። የከተማዋና የእውቀትና የጥበብ ቱንቢ የአንጾኪያ ብሔርተኝነት ጠባቂና ተንከባካቢ ነን የሚሉት የብሉይ ወይም ክላሲካል ፍልስፍናና ስነ ንግግር ጥበብ ሊቃውንትም ተከታዮቻቸውንና አድናቂዎቻቸውን በእሳት መሃል በመጣል በየስርጣ ስርጡ ተሸሽገዋል። የህዝቡን መከራ ጽዋ ለመሳተፍ በዚህ የመከራና የጭንቅ ጊዜ በመከረኛው ህዝብ መካከል የተገኘው ቅዱስ ዮሐንስ አፈወርቅ ነበር። እርሱም ራሱን ለማትረፍ እንደ ክህነት ወንድሞቹ ቤተ መቅደሱን ዘግቶና በጽኑ ፍርሃትና በቀቢጸ ተስፋ የተመታውን ህዝብ በትኖ እግሩ ወደ መራው መሸሽ ይችል ነበር። ነገር ግን አላደረገውም። እረኝነት ምንድን እንደሆነ በተግባር ጠንቅቆ የሚያውቅ ቅዱስ ዮሐንስ አፈወርቅ ራሱን ለመንጋው አሳልፎ በመስጠት በሚንከተከተው ቀውስ መሃል ተገኘ። በሚንቀለቀለው የመከራ እሳት መሃል ተገኝቶም ሁለት ነገሮችን አደረገ። በመጀመሪያው የአንጾኪያ ላይ በደረሰው መከራ ጥልቅ የሐዘኑን ገለጸ። እንዲሁ ማድረጉ ደግሞ እረኛውን ሸክማቸውን እንዲያጋራላቸው አጥብቆ ለሚሹት አንጾኪያውያን ልዩ ገጸ በረከት ነበር። በከተማዋና በነዋሪዎቿ ላይ በደረሰው መከራ የተነሳ የተሰማውን ጥልቅ ሐዘን ከእንባ ጋር
እንዲህ ሲል ነበር የገለጸው። የተወደዳችሁ ሆይ ማን ነው አዚም ያደረገብን? ማን ይሆን የቀናብን? ከየት ነው ይህን ሁሉ ለውጥ በእኛ ላይ የመጣው? እንደኛ ከተማ የተከበረ ምንም ነገር አልነበረም። መቼም ቢሆን ምንም ነገር እንደው አሁን በጭራሽ አሳዛኝ አልሆነም። ሕዝቡ ምንጊዜም ቢሆን ስነ ስርዓት የነበረውና ጭምት የሆነ ነበር። አዎን ልክ እንደተገራና በደንብ ለማዳ እንደሆነ የኮረቻ ፈረስ ምንም ጊዜ ለገዢዎቹ እጅ የሚነሳ የነበረው አንድ ሰው ደፍሮ መናገር የማይችለው እስኪሆን ድረስ አሁን ድንገት እንዲህ አይነት ክፋት በእኛ ላይ ማድረግ ጀመረ። እኔ አሁን እያለቀስኩና እየተማጸንኩ ወይም እየተጸጸትኩ አለሁ። ለዛ ለሚጠብቀው ታላቁ ቁጣ አይደለም፣ ነገር ግን ለተገለጠው ለዚያ የቅንጦት እብደት እንጂ። ንጉሠ ነገሥቱ መበሳጨት ባይገባውም ወይም በቁጣ ሊቀጣው ሆነ በቀል ሊወስድ ባይገባም እንኳን የተደረገውን ሁሉ ኀፍረት እንዴት አድርገን እንሸከም ዘንድ እንደምንችል ሳስብ እጨነቃለሁ። እጅግ ከማዘኔ የተነሳ የምሰጠው ትምህርት ተበላሽቶ አግኝቼዋለሁ። አፌን ለመክፈት እንኳን ትንሽም ቢሆን አልቻልኩም። ከንፈሮቼን ለመክፈት ምላሴን ለማንቀሳቀስ ወይም የአንድ ቃል ሰንጣቄንም ቢሆን ለመናገር ጭንቅ ነው። ስለዚህ የሐዘኑ ክብደት ልክ እንደ ልጓም ምላስን ይገተዋል፣ ልናገረው የሚገባኝንም ይመልሰዋል ይለናል ቅዱስ ዮሐንስ አፈወርቅ። አንጾኪያን እየበላት ባለው ቀውስ እጅግ ማዘኑን ከዚሁ በላይ ትምህርታዊ በሆነ መንገድ ሲገልጥ ለአንድ ሳምንት ራሱን በአርምሞው በመወሰን ነበር። ምንም አይነት ትምህርት አላስተማረም። የትኛውንም አይነት ሰው ተቀብሎ አላስተናገንም። ይህም የጽኑ መከራቸው ተካፋይ የመሆኑ ምልክት ነበር። በኋላም ላይ ሀገርና ሕዝብ እንዲህ ባለው መከራና ጭንቅ ላይ ሲወድቅ ንግግር ማብዛት ተገቢ እንዳልሆነና ለተከሰተው ችግር ተግባራዊ ምላሽ መስጠት እንደሚገባ ደጋግሞ በአጽንኦት ያስተምር ነበር። ይህንንም ሕዝባዊ አመፁ ከተቀሰቀሰ አንድ ሳምንት በኋላ ለመጀመሪያ ጊዜ ባስተማረው ትምህርቱ ላይ እንዲህ ሲል ገልጾታል። ምንም ልንል ወይም ምንስ ልበል ወይም ስለምንስ ልናገር፣ አሁን ያለንበት ወቅት የእንባ እንጂ የንግግር አይደለም፣ የልቅሶ እንጂ የተዋስኦ አይደለም፣ የጸሎት እንጂ የስብከት አይደለም። በድፍረት የተደረጉት ድርጊቶች ግዝፈት ይህን ያህል ነው ይለናል። ሲቀጥል ቅዱስ ዮሐንስ አፈወርቅ ሐዘኑን ብቻ ለመግለጽ አላቆመም። በአንጾኪያና በአንጾኪያውያን ላይ የደረሰውን መከራ ያላንዳች መሸፋፈንና መቀባባት በማዕከላዊነትና በገለልተኝነት ይገልጥ ነበር። ይህንን ብገልጠው ንጉሠ ነገሥቱ ይቆጣኝ ይሆን? ያንን ይፋ ባደርገው የንጉሠ ነገሥቱ የሲቪልና ወታደራዊ ሹማምንት እርምጃ ይወስዱብኝ ይሆን እያለ በመፍራትና በመስጋት የሕዝቡን መከራ ከመግለጥ አልቦዘነም። የንጉሠ ነገሥቱ ወታደሮች በአንጾኪያውያን ላይ እርምጃ ከመውሰዳቸውም በፊት ከተማዋና ነዋሪዎቿ የነበሩበትን ፍጹም ሰላምና እርምጃ ከወሰዱ በኋላ የነበሩበትን የመከራ ኑሮ እያነጻጸረም ያቀርብ ነበር። ቅዱስ ዮሐንስ አፈወርቅ ልዩ በሆነው በቀውሱ ስሜታዊ ጠባይ ላይ ቢያተኩርም በንጉሡ ወታደሮች የሚደርስባቸውን መሸማቀቅ፣ እንግልት፣ እስር፣ ግርፋትና ግድያ ስዕላዊ በሆነ አገላለጽ በእውነትና በጥባት ይናገር ነበር። በከተማዋ የደረሰው ዘግናኝ መከራ ከተማዋንና ነዋሪዎቿን እንዴት አድርጎ የጦር ምርኮኛ ገጽታ እንዳለበሳቸው ሲገልጥ እንደሚከተለው ነው። አሁን መከራችን እንቆቅልሽ ሆኗል። ሽሽታችን ያለ ጠላት ነው። የነዋሪዎችም መፈናቀል ያለ ጦርነት ነው። ምርኮኝነታችንም ያለ ማራኪ ሆኗል። እኛ ግን የአረማውያንን እሳት አላየንም፣ የጠላቶችንም ገጽ ጭምር አልተመለከትንም። ነገር ግን የምርኮኞችን መከራ እያጣጣምን እንገኛለን ሲል ተናግሯል። አንጾኪያና አንጾኪያውያን ከደረሰባቸው ስነ ልቦናዊና አካላዊ ስቃየት የተነሳ እንዴት እንደራዱ እንዲህ ሲል ተናግሯል። በቅርቡ ከተማችን ተነዋውጣ ነበር። አሁን ግን የነዋሪዎቿ ነፍስ በእጅጉ ታወከ። ያኔ የቤቶቹ መሰረቶች ነበሩ የተነዋወጡት። አሁን ግን የእያንዳንዱ ልብ መሰረት ተንቀጠቀጠ። እኛ ሁላችን ሞትን ዘወትር በዓይናችን ፊት እንመለከታለን፣ በቋሚ ሽብር ውስጥም እንኖራለን ሲል ተናግሯል። ሁለተኛው ነገር ደግሞ ሕዝቡን ማረጋጋትና ማጽናናት ነው። የአንጾኪያ ዜጎች በሚሰሙትና በሚያዩት ብርክ ይዟቸዋል። ነጋ ጠባ የእስርና የሞት ዜና መስማት ስጋት ላይ ጥሏቸዋል። ባደጉበትና በተኳሉበት መንደራቸው የተወለወሉ ሰይፎችና የታጠቁና የተመረዙ ቀስቶችን የወደሩ ወታደሮችን ዘወትር ማየት በፍርሃት አቆራምዷቸዋል።
የውዶቻቸው ከተማዋን ለቀው መሰደዳቸውና የእነርሱ በከተማዋ መቅረት አስጨንቋቸዋል። የራሳቸውና የልጆቻቸው ሕይወት ለከፋ ወይም ለመጥፎ አደጋ መጋለጡ አሳስቧቸዋል። ከዚሁ ጋራ ወላጆቻችን የት ናቸው የሚሉ ልጆችም ልጆቻችን የት ናቸው የሚሉ ወላጆችም ሀብት ንብረታቸው የወደመባቸው ዜጎች፣ ወዳጅ ዘመድ የሞተባቸው ወገኖች ነገ ደግሞ ምን ይመጣ ይሆን የሚሉ ስጓሃን ሰዎችም በከተማዋ በርክተዋል። በዚህም የተነሳ አንጾኪያውያንና የአንጾኪያውያን የብሔራዊ መረበሽና ተስፋ መቁረጥ እስረኞች ሆነዋል። ይህንን የአንጾኪያውያን ስብራት ሁነት ራድኬ የአካልና የስሜት መጓጓጥ ሲል ገልጦታል። ቅዱስ ዮሐንስ አፈወርቅ በዚህ መልኩ በብሔራዊ መረበሽና ተስፋ መቁረጥ ተመተው የሞት ቀናቸውን የሚጠባበቁ አንጾኪያውያንን ማረጋጋትና ማጽናናት የመጀመሪያ ሥራው ሆነ። ይህንን ራድኬ ሲገልጥ የእርሱ የመጀመሪያ ሥራ በመከራው ማዕበል የተለዋወጡትን በአበረታች ቃላት ማረጋጋትና ማጽናናት ነበር ብሎናል። በዚህም መሠረት የአንጾኪያውያንን ለማረጋጋትና በባታቸው ለማጽናት 3 ነገሮች አደረገ። የመጀመሪያው አጽናኝ ትምህርቶችን በተከታታይ ማስተማር ነበር። ለተከሰተው ቀውስ መንፈሳዊ አውድ በመስጠት ሕዝባዊ መረጋጋት እንዳለበትና መረበሽ እንደሌለበት አስተምሯል። በገጠመው ጊዜያዊ መከራ ተስፋ መቁረጥ እንደማይገባውና በተስፋ የነገውን በጎ ዘመን መጠበቅ እንዳለበት ከመጽሐፍ ቅዱስ ምሳሌዎች ጋር እያሰናሰለ ይመክር ጀመር። ይህ አንጾኪያን የገጠማት ፈተና የቱንም ያህል የልብ ቁስል ቢሆንም ጊዜያዊና የሚፈታ መሆኑን ደጋግሞ ይናገር ጀመር። እንዲያውም ይህ ያደገኛው መከራ የመጣባቸው ለኃጢአታቸው ስርየት እንዲሆናቸው የእግዚአብሔር ቅጣት እንደሆነና በዚህም ሊደሰቱ እንደሚገባቸው ያስተምራቸው ጀመር። በትምህርቱም አትፍሩ፣ አትደንግጡ፣ ተጽናኑ፣ ተረጋጉ፣ በተስፋ ተነሱ የተሰኙ የማረጋጊያና የማጽናኛ ቃላቶች የተለመዱ ነበር። እንዲያውም በአንድ ትምህርቱ ሕዝቡ ሞትን በመናቅና ባለመፍራት መጽናናት እንዳለበት እንዲህ ሲል ተናግሯል። በእርግጥ የእኛ አስተምህሮ ተረት ነውን? አንተ ክርስቲያን ከሆንክ በክርስቶስ እመን፣ በክርስቶስ ካመንክ ግን እምነትህን በሥራ ግለጠው አሳየኝ። ነገር ግን እንዴት አድርገህ ማሳየት ትችላለህ? ለሞት ባለህ ንቀት። ምክንያቱም በዚህ ከኢአማንያን እንለያለን። እነርሱ በትንሣኤ የመነሳት ተስፋ እስከሌላቸው ድረስ ሞትን መፍራት ይገባቸዋል። አንተ ግን ወደ ተሻሉ ነገሮች እየተጓዝክና በሚመጣው ተስፋ ላይ ያለውን ጽሞና ገንዘብ የማድረግ ዕድል ያለህ አንተ በትንሣኤ እንደምትነሳ እርግጠኛ እንደምትሆን ከተደረገብህና በአንድ ጊዜ ሞትን የምትፈራ ከሆንክ ልክ በትንሣኤ እንደማያምኑት ምን የምታላክክበት ምክንያት አለህ ሲል ተናግሯል። ሁለተኛው ሊቀ ጳጳሱን በዋስትናነት ወይም በመተማመኛነት በማቅረብ ነው። ቅዱስ ዮሐንስ አፈወርቅ የንጉሠ ነገሥቱ ቁጣ ይነድብናል በማለት በፍጹም መረበሽ ውስጥ የሚገኙትን የአንጾኪያውያንን ያረጋጋው ሊቀ ጳጳሱን የደህንነታቸው ዋስትና ወይም መተማመኛ አድርጎ በማቅረብ ነበር። በእግዚአብሔር ቸርነትና በእነርሱ ጸሎት ለምልጃ ወደ ቁስጥንጥንያ የሄደው ሊቀ ጳጳሳቸው ከንጉሠ ነገሥቱ ምሕረትና ይቅርታ እንደሚያሰጣቸው በልበ ሙሉነት ይነግራቸው ነበር። ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሱን የይቅርታና የምሕረት መተማመኛ ወይም ዋስትና አድርጎ በማቅረቡ በርካታ አንጾኪያውያን በጭንቅና በተስፋ መቁረጥ የተወጠረውን ሕሊናቸውን አሳርፈዋል። ከተማዋን ለቀው ሊሸሹና ሊሰደዱ የነበሩ የሽሽትና የስደት እግራቸውን ሰብስበውና በየቤታቸው ጸንተው ተቀምጠዋል። ይህንን በተመለከተ ራድኬ ያለው እንደዚህ ነበር። ከተማዋን ጥሎ መሸሽ ወይም ወደ ኋላ ቀርቶ የማይታወቀውን መጠበቅ ላይ ተከራከሩ። ዮሐንስ በአድማጮቹ ዘንድ ያለውን የተስፋ መቁረጥ መንፈስና ጥልቅ ፍርሃትን በመገንዘብ ማኅበረ ምዕመናኑን በአንጾኪያ እንዲቆዩና ትዕግሥት ያለበትን የጽናት ዝንባሌን እንዲያሳዩ ዮሐንስ ገሰጻቸው። ከመኖራቸው ይልቅ ልማዳቸውን እንዲቀይሩም አሳስቧቸዋል ይለናል። ሦስተኛው ለሕዝቡ ወቅታዊና ትክክለኛ መረጃ እንዲደርሰው በማድረግ ነበር። ነገሩ ጦር ከፈታው ወሬ የፈታው ይበልጣል አይደለ? በከተማ ውስጥ የከፍተኛ የሆኑ አሉባልታና የሐሰት ወሬ ውስጥ ለውስጥ ይሰራጭ ነበር። ያ የሚሰራጨው ሐሰተኛ ወሬ ደግሞ የከተማዋን ነዋሪዎች በእጅጉ ይረብሻቸው ነበር። እስከ ሞት የሚደርስ ፍርሃት እንዲነግስባቸውም አድርጓል። ከተማዋ በወታደሮች እንደተከበበችና እነርሱም ከነንብረታቸው እንዲጋዩ የተወራው ወሬ ሁሉንም መደበቂያ ጉድጓድ ተመኚ አድርጓቸው ነበር። በዚህም ቤተ ክርስቲያን ውስጥ ተቀምጠው እንኳን ደህንነት እንዳይሰማቸው አድርጎ ነበር።
ብዙዎቹ ቤተክርስቲያኑን ለቀው ለመሸሽና ለመሰደድ እንዲያቆበቁቡ ማስገድዷቸው ነበር። በዚህም መልኩ የሚነዛውን የሐሰት ወሬ አሉታዊ ተጽዕኖ ያስተዋለው ቅዱስ ዮሐንስ አፈወርቅ በወርቃማ ቤተ መቅደስ ውስጥ የእግሩ ስር ቁጭ ብለው ለሚማሩት አንጾኪያውያን ትክክለኛና ወቅታዊ መረጃ በመስጠት ያረጋጋቸው ነበር። በሰጣቸው መረጃ ላይ ፍጹም እምነት እንዲኖራቸው ለማድረግና እነርሱም ከሹማምንት የመረጋጊያ መልእክት በመፈለጋቸው ደጋግሞ ሹማምንቱን ወደ ቤተ ክርስቲያን በመጋበዝ መረጃ እንዲሰጡ በማድረግ ያረጋጋቸውና ያጽናናቸው ነበር። በዚህም መሰረት የከተማዋን ገዢ ወደ ቤተ ክርስቲያን በመጋበዝ ወይም በማምጣት ወደ ታጨቀው ሕዝብ ንግግር እንዲያደርግ አደረገ። ገዢውም የሚወራው ወሬ ሐሰት እንደሆነ ለሕዝቡ በማስረገጥ ለሕዝቡ ቀውሱን የሚፈታ አዲስ የሰላም ተስፋ እንደሚመጣ መልእክት አስተላልፎ ነበር። አዲስ የሰላም ተስፋ እንደሚመጣ መልእክት ያስተላለፈው የገዢውን የሰላም መልእክት ተከትሎ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ተናገረ። የገዢውን አስተያየት አበረታታለሁ። እዚሁ መጥቷል። ነገር ግን ስለ እናንተ ፊቴ ጠቁሯል፣ አፍሬያለሁም። ከነዚህ ረጅምና በየጊዜው ከሚደረጉ ንግግሮች በኋላ ከውጭ መጽናናትን በመፈለጋችሁ ይህ ሆኗልና ገዢው እናንተን እያጽናና በሌላ በኩል ትርጉም የሌለሽ ፍርሃታችሁን እየወቀሰ ሲያስተምር ስሰማ መሬትም ተከፍታ ትውጠኝ ዘንድ ተመኘው። ምክንያቱም እናንተ ለእርሱ ለመማር አይገባችሁም ነበር፣ ይልቁንም እናንተ ግን ለሚያምኑት ሁሉ መምህራን መሆን ይገባችሁ ነበር ብሎናል። እዚህ ላይ በልጆቹ ጥፋት ቅር እንደሚሰኝ አንድ አባት ቅዱስ ዮሐንስ አፈወርቅ ገዢው መጥቶ እስከሚያጽናናቸው በመድረሳቸውና የእስከዛሬውን የማጽናኛ ትምህርት ከንቱ በማድረጋቸው በእጅጉ ቅር እንደተሰኘባቸውና እንዳፈረባቸው በመግለጥ ቁጣውን አልሸሸገም። እነርሱ ሃይማኖት እንደሌላቸው በቀቢጸ ተስፋ ውስጥ ሆነው መጽናናት እንደማይችሉ አሕዛብ ከመሆን ይልቅ የመጽናናት ተምሳሌት ሊሆኑ እንደሚገባቸው አሳስቧቸዋልና በእምነትና በጽናትም ለአረማዊው ገዢ አርአያ መሆን እንደሚገባቸው ወቅሷቸዋል። ቅዱስ ዮሐንስ አፈወርቅ የሚከተለውን ጥብቅ መልእክትም አስተላልፎላቸዋል። ይሄ ወደ እናንተ መጥቶ በመካከላችሁ የተገኘው ገዢ የእናንተን ታላቅ ደግነት፣ መከራን የመቋቋም ጥባት፣ እንከን የለሽ ጽናታችሁን ማድነቅ በተገባው ነበር። ከራሱም ጋር ይዞት ሊሄድ የሚገባው ዕለታዊ ትምህርት ከእናንተ ጥሩ ሥርዓተ ትምህርት ወስዶ ጉባኤያችሁንም በማድነቅ መሰብሰባችሁንም በማመስገን በክርስቲያንና በአሕዛብ መካከል ታላቅ ልዩነት እንዳለ ትክክለኛውን እውነታ ተምሮ ከዚህ መሄድ ነበረበት ብሎናል። ቅዱስ ዮሐንስ አፈወርቅ በመከራ ጽናታቸውና በውስጣዊ ሰላማቸው ለአሕዛባዊው ሹም አርአያ መሆን ባለመቻላቸውና ከሹሙም የመጽናኛ ቃል በመፈለጋቸው እንዲያፍሩና እንዲሳቀቅ ቢያደርገውም የማረጋጋትና የማጽናናት ክህነታዊ ኃላፊነቱን መወጣቱን አልተወም ነበር። ይልቁንም ከመጽናናትና መረጋጋት በላይ ተግባራዊና የሚታይ የክርስትና ሕይወት ለውጥ እንዲያመጡ እንዲህ ሲል ያስተምራቸው ነበር። ተጋጣሚውን በአካል ብቃት እንቅስቃሴ ማድረጊያ ቦታ አታሳዩኝ፣ ትክክለኛውን ግጥሚያ እንጂ። እናም ሃይማኖትንም በመስማት ወቅት ሳይሆን በትግበራ ወቅት ላይ አሳዩኝ ይላቸው ነበር። ሶስተኛው ሕዝቡን መገሰጽና ለሕዝቡ ኃላፊነት መስጠት። ቅዱስ ዮሐንስ አፈወርቅ ለሕዝባዊ አመፁ ሰይጣንና ጸጉረ ልውጥ ሰዎችን አሁናዊ ምክንያት አድርጎ ቢያቀርብም አንጾኪያውያንንም ከጥፋተኝነት ወይም ከአጥፊነታቸው አልከለከላቸውም ወይም አልደበቃቸውም፣ ነፃም አላደረጋቸውም። የአንጾኪያውያን ሃይማኖታዊ፣ ስነ ምግባራዊና ግብረ ገባዊ ድቀት ከተማዋ ላይ ለደረሰው ስነ ልቦናዊና አካላዊ ጉዳት የራሱ የሆነ አስተዋጽኦ እንደነበረውም ያምናል። ከተማዋ ላይ የወረደው የመከራ ዶፍ የእነርሱ የመንፈሳዊ መጫጫትና ወይም መቅለል እና አለመለወጥ ውጤት እንደሆነም ይቀበላል። አንጾኪያውያን ላይ ያ ሁሉ ፍርሃትና ጭንቅ፣ የመክበብና የመውረር ስሜት፣ መደበቅና መሸሽ፣ ተስፋ መቁረጥና ስደት የመጣው የከተማዋ ነዋሪዎች የእግዚአብሔርን ስም በከንቱ የሚያነሱ በመኖራቸው በእርሱና በስሙ ላይ ጽርፈት የሚናገሩትን በከተማዋ ውስጥ አጓጉል የሚሆኑትንና የሚያደርጉትን ጥቂቶችን ፈርተዋቸው በወቅቱ ባለመፈለግ ወይም ባለመገሰጻቸውና ባለመቅጣታቸው እንደሆነም በጽኑ ያምን ነበር። በዚህም የተነሳ በቀውስ ወቅት በቤተ መቅደስ የተሰበሰበውን ሕዝብ ቅድመ ዓመፅ ሕዝባዊ ኃላፊነቱን በአግባቡ ባለመወጣቱ እንዲህ ሲል
ይገስጸው ነበር። ከሰሞኑ ለእናንተ ለወዳጆቼ ዘለግ ያለ ንግግር አድርጌ እንደነበር ላስታውሳችሁ እፈልጋለሁ። ነገር ግን ሁሉም በአንክሮ ሊከታተለው አይቻለሁ። ማንም ሰው በተከታታይ ትምህርቱ መሃል አቋርጦ የሄደ የለም። ለዚያም ዝግጁነታችሁ በአጠፌታ አመሰግናችኋለሁ። የድካሞቼን ዋጋ ተቀብያለሁ። በዚህም ጊዜ እኔ የጠየቅኋችሁ ከዛ አተኩሮት ጋር ሌላ ውለታ ነበር። ምናልባትም ታውቁትና ታስታውሱት ይሆናል። እናም ውለታው ምን ነበር? በከተማ ውስጥ የነበሩትን የእግዚአብሔርን ስም በከንቱ የሚያነሱትና የሚናገሩትን መቅጣትና ማስታገስ ይገባችሁ ነበር። እነዛ በእግዚአብሔር ላይ የሚያምጹትን ስድብን የሚናገሩትን አደብ ልታስይዟቸው ይገባ ነበር። እኔ ያኔ እነዚህን ነገሮች ስናገር ከራሴ እንደሆነ አላስብም። ነገር ግን እግዚአብሔር የሚመጣውን አይቶ እነዚህን ትምህርቶች ወደ አእምሮ የጨመራቸው እንጂ እንዲህ ያሉ ነገሮችን ለማድረግ የደፈሩትን ቀጥታችሁ ቢሆን ኖሮ አሁን የሆነው ከቶ አይሆንም ነበር። ከእንደዚህ አይነት ሰዎች አለመታዘዝ የተነሳ አሁን ከመፍራት ከመንቀጥቀጥና ሞትን ጠባቂ ከመሆን ይልቅ አሁን እንደዚህ አይነት ሰዎች በመገሰጽና በማረም የሰማዕትነትን አክሊል ያጎናጸፈን ነበር። አስፈላጊ ከሆነ ወደ አደጋ መሮጥ እንዴት የተሻለ ይሆን ነበር? ተመልከቱ። ወንጀሉ የእንደዛ የጥቂቶች ነበረ፣ ዳፋው ግን በሁሉም ላይ መጥቷል። ተመልከቱ። ከነዚህ የተነሳ እኛ ሁላችን አሁን በፍርሃት ቆፈን ተይዘን ተቀምጠናል። እነዚያ ሰዎች ደፍረው በሰሩት ጥፋት የተነሳ እኛ ራሳችን የቅጣቱ መከራ እየተቀበልን ነው። ነገር ግን በጊዜ ብንይዛቸው፣ ከከተማዋ ብናስወጣቸው፣ ብንገስጻቸው ኖሮ ታማሚ አባላቶቻችንንም ብናርማቸው ኖሮ አሁን ባለንበት ሽብር ተጋላጭ ባልሆን ነበር ይለናል። ከጥንት ጊዜ ጀምሮ የዚህች ከተማ ምግባር አይነተኛ ጠባይ እንደነበረ አውቃለሁ። ነገር ግን የሆነ ጸጉረ ልውጦች ቅይጥ ዝርያ ያላቸው ሰዎች የተረገሙና አጥፊ ጠባያት ያሏቸው ስለ ራሳቸው ድህነት ተስፋ የቆረጡ ሰዎች የተሰራውን ወንጀል ሰርተዋል። ስለዚህ ምክንያት ሁልጊዜ ድምፄን ከፍ አድርጌና ያለማቋረጥ በመናገር ምስክርነቴን እሰጣለሁ። እነዛ የእግዚአብሔርን ስም በከንቱ የሚያነሱ አላዋቂ ሰዎችን እንቅጣ። መንፈሳቸውን በመግራት ለራሳቸው መዳን እናዘጋጃቸው። አሁን ይህንን በመስራት መሞት አስፈላጊ ቢሆን እንኳን ድርጊቱ ግን ታላቅ የሆነ ጥቅምን ያመጣልናል። የጋራችን በሆነው ጌታ ላይ የተደረገውን ስድብ ቸል አንበለው። እንደዚህ ያሉትን ነገሮች ችላ ማለት ለከተማችን ታላቅ የሆነ ጥፋትን ያመጣልና ይለናል ቅዱስ ዮሐንስ አፈወርቅ። ሕዝቡ አጥፊዎችን በወቅቱ አለመገሰጹና አለመቅጣቱ አጥፊዎቹ ተደፋፍረው ንጉሠ ነገሥቱን እንዲሳደቡ የእርሱንና የቤተሰቦችን ሐውልት እንዲያፈርሱና የሕዝቡንና የመንግሥትን ንብረቶች እንዲያወድሙ አድርጓቸዋል። የእነርሱ ክብረ ነክ ስድብና ግብረ ገባዊ ያልሆነ ግብታዊ ድርጊት የንጉሡ ቁጣ በከተማዋና በሕዝቧ ላይ እንዲነድ ምክንያት ሆኗል። እንዲህ አይነቱ ሕዝባዊ ኃላፊነትን በየጊዜውና በአግባቡ አለመወጣት መዘዙ ጥቂት አጥፊዎች ሀገራዊ ጥፋትንና ውድመትን ሊያስከትሉ እንደሚችሉ በተግሳጻዊ ትምህርቱ አመላክቷል። ይህንንም ሲገልጥ ሁላችንም ስለ ከተማችን ድህነት ስንል ጎረቤቶቻችንን ልናርቅ ይገባል። ይህንን የማናደርግ ከሆነ ግን የእያንዳንዱ ሰው ወንጀል ተደማምሮ ሊሸከሙት የማይችሉትን ውድመት ለከተማችን ሊያስከትል ይችላል በማለት ነበር። ይበልጡን ደግሞ ክርስቲያኖች ሀገራቸውን ከአጥፊዎች የመከላከልና የመጠበቅ ግዴታ እንዳለባቸውና ይህንንም ሌሎች ማወቅ እንደሚኖርባቸው ያስተምራቸው ነበር። አይሁዳውያንና ግሪካውያን ክርስቲያኖች የከተማቸው አዳኞች፣ ጠባቂዎች፣ ታዳጊዎችና መምህሮች መሆናቸውን ሊያውቁት ይገባል ይለናል ቅዱስ ዮሐንስ አፈወርቅ። ከዚህ አይነቱ የክርስቲያኖች ሀገራዊ ኃላፊነት በመነሳትና በእነርሱ የትምህርት ጉባኤ የተሳተፉትን በመጀመሪያ ደረጃ ራሳቸውን የሀገራዊ ቀውስ ተከላካይ አድርገው እንዲያዩ አሳስቧቸዋል። ለከተማዋ ሰላምና ደህንነት ጠንቅ የሆኑ የማህበረሰብ አካላትን ማረቅ የእነርሱ ኃላፊነት እንደሆነም ነግሯቸዋል። አመፁ ከመነሳቱ በፊት በከተማ ውስጥ የእግዚአብሔርን ስም በከንቱ የሚያነሱ ስም አጉዳፊዎችን፣ አሳላፊዎችንና አስፈላጊውን ሁሉ አድራጊ እንዲያርሟቸው አብዝቶ ሲያስጠነቅቃቸው ነበር። እንዲህ አይነት የሀገርና የማህበረሰብ ደህንነት ጠንቅ የሆኑ ሰዎችን ወደ ትክክለኛው መስመር ለማስገባት አስፈላጊ ሆኖ ሲገኝ መቅጣት እንደሚያስፈልግም እንዲህ በማለት ተናግሯል። ነገር ግን አንድ ወይም ሁለት ወይም ሶስት ብቻ አይደለም። ነገር ግን እጅግ ብዙ ቁጥር ያለው ሕዝብ ቸል ያላቸውን ሰዎች ክብካቤ ሊያደርጉላቸው ሲችሉ አብዛኛው የሚጠፋውና የሚወድቀው ጥንካሬ በማጣት አይደለም፣ በሌላ መንገድ ሳይሆን በእኛው ስንፍና እንጂ።
ምናልባት አህያ ወድቆ ብናይ ሁላችንም ከወደቀበት ለማንሳት እጃችንን ለመዘርጋት እንቸኩላለን። ነገር ግን የሚጠፉትን ወንድሞቻችንን ቸል እንላለን። በእግዚአብሔር ላይ ጽርፈትን የሚናገር ሰው አህያ ነው። የቁጣውን ሸክም መሸከም አቅቶት ወድቋል። ወደፊት መጥተህ በቃልም በድርጊትም አንሳው። በሁለቱም በኩል በጭምትነትና በትጋት ልዩ ልዩ መድኃኒት እንሆን። እናም ድርሻችንን እንደዚህ ካደረግንና ለባልንጀሮቻችን ደህንነት ሕማምን የምንቀበል ከሆነ በቅርቡ በእኛ እርማት ለተጠቀሙ ሰዎች ጥቅም ተፈላጊና ተፈቃሪ መገለጫዎች እንሆናለን በማለት ነበር። ድህረ ዓመፅም ይህንን ምክሩንና ተግሳጹን አጠናክሮ ቀጥሏል። በዚህ መሰረት ለሕዝቡ ቀጣይ ኃላፊነቶችን ከማስጠንቀቂያ ጋር መስጠት ጀመረ። ግለሰባዊ ጥፋት ሀገራዊ ውድመትን ሊያስከትል ስለሚችል እርስ በርስ መተራረም ለሀገር እንደሚጠቅም ነግሯቸዋል። ዳግም የከተማዋን ደህንነት ለአደጋ የሚያጋልጡ ተግባራትንም የሚፈጽሙ ሰዎችን መቆጣትና መቅጣት እንዳለባቸውም አበክሮ አሳስቧቸዋል። የሕዝቡን ቀጣይ ኃላፊነት እንዲህ ሲል ያስረዳል። በአሁኑ መከራችን ከተገሰጽን የእነዚህን ሰዎች ስርዓት የለሽ እብደት አሁን እንግታ። የበሽታን ምንጮች እንደምንዘነጋ ሁሉ አፋቸውን እንዝጋ። ከተማችንንም አስጨንቀው የያዟትን ክፉዎች ያለ ጥርጥር ይታቀባሉ። ቤተ ክርስቲያን ፌዝ የምንሰማበት ቲያትር ቤት አይደለችም። እነዚህ ጭብጨባዎችና የድጋፍ ጩኸቶች የድጋፍ ማረጋገጫ ምልክቶች ናቸውን? እኔ የምፈልገው ምስጋና የተናገርኩትን ሁሉ በስራችሁ ገልጣችሁ እንድታሳዩኝ ነበር። ከዚህ በኋላ ይህንን ህዝባዊ ኃላፊነቶችን መወጣት አቅቷቸውና በእነርሱን ዝህላልነት ከተማዋን ለዳግም መከራ የሚዳርግ ክስተት ቢከሰት ከተጠያቂነት እንደማያመልጡ አስጠንቅቋቸው ነበር። በኋላ ላይ ድርጊቱን መከላከል አልቻልኩም፣ እኔ በወንጀሉ የለሁበትም፣ ከአጥፊዎቹ ጋር አልተባበርኩም ብሎ መመለስ ፈጽሞ ደህንነታቸውን ሊያረጋግጥላቸው እንደማይችል አስገንዝቧቸዋል። በእግዚአብሔር ላይ ጽርፈትን በመናገር ለከተማዋና ለነዋሪዎቿ መከራን ያመጡትን ሰዎች አለመቆጣት ከእግዚአብሔር ዘንድ ቅጣት እንደሚያመጣቸውም ያስጠነቅቃቸው ነበር። ቅዱስ ዮሐንስ አፈወርቅ ሕዝቡን በፈቃድ እግዚአብሔር ለተሾሙ የፖለቲካ መሪዎች በስርዓቱና በወጉ መታዘዝ እንዳለባቸውም ያሳስባቸው ጀመር። እግዚአብሔር አምላክ ነገሥታት የታጠቁ ወታደሮች እንዲኖሯቸው ፈቃዱ የሚሆነው ለዜጎች ደህንነት እንደሆነም ያስረዳቸው ነበር። አንጾኪያም የሚፈሩ ሹማምንትና የታጠቁ ወታደሮች ባይኖሯትም ኖሮ ሕዝባዊ አመፁ ተባብሶ አመፀኞች የህብረተሰቡን ሕይወት ሊያመሰቃቅሉና ከተማዋን ከስሯ ሊገለብጧት ይችሉ እንደነበረም ይበልጥ ተናገረ። ይህንንም ቅዱስ ዮሐንስ አፈወርቅ ሲገልጽ ሹማምንቱና ወታደሮቹ ጣልቃ በመግባት ህዝባዊ አመፁን ባያስቆሙ ኑሮ አመፁ ከተማዋን በሙሉ ያወድማት ነበር በማለት ነበር። እናም አንጾኪያውያን ለራሳቸው ደህንነትና ለከተማዋ ሰላም ሲሉ መንግስታዊ መዋቅሩን ሊያከብሩ በተዋረድ ያሉ ሹማምንትና ፍርድ ቤቶችን የሚጥሉትን ተገቢ ቅጣቶች ሊፈሩና ሊያከብሩ እንደሚገባቸውም አስረድቷቸዋል። አራተኛው ህዝቡ መንፈሳዊ ለውጥና ተጋድሎ እንዲያደርግ ማበረታታት። አንጾኪያውያን በኑሯቸው ቅምጥሎችና ቅንጦዎች ነበሩ። ስለ ምድራዊ ኑሯቸው በእጅጉ የሚጠበቡና የሚጨነቁ ነበሩ። መዝናናትን የሚወዱና አባካኞች፣ አብዝተው የሚጠጡና ቲያትር ቤት የሚያዘወትሩ፣ ፌዝና ቀልድ የሚያበዙ፣ ለዘፈንና ጭፈራ የሚጓጉ፣ በሰረገላ በፈረስ ግልቢያና በሰርከስ መወዳደሪያ ስፍራዎች ከክርስትናና ስነ ምግባራዊና ግብረገባዊ እሴቶች ያፈነገጡ ድርጊቶችን የሚፈጽሙ ነበሩ። የእነዚህን ድርጊቶች ተግባሮቶች ወይም ተገብሮቶች ኃጢአት እንደሚከተለው ዘርዝሯቸዋል። ወጥመዶችን እንመልከታቸው፣ ከእነርሱ ርቀን እንራመድ፣ ገደሎችንም እንመልከት፣ ጭራሽም አንቅረባቸው። ይህም ታላቁ የደህንነታችን መሰረት ነው። ኃጢአት ከሆኑ ነገሮች ለመታቀብ ብቻ አይደለም፣ ነገር ግን ሲታዩ በእርግጥ ጎጂም ወይም ጠቃሚም ለማይመስሉ ነገሮችና ሆኖም በኃጢአት እንድንደቃቀፍ ወይም እንድንወድቅ ማድረግ ስለሚችሉትም እንጂ። ለምሳሌ መሳቅ፣ እየቀለዱ ማውራትም የታወቁ ኃጢአት ናቸው አይመስሉምም፣ ነገር ግን ወደ ታወቀ ኃጢአት ይመራሉ። እንዲሁም ሳቅ ብዙውን ጊዜ መጥፎ ንግግሮችን ይወዳል። መጥፎ ንግግርም ለድርጊቶች በይበልጥ መጥፎ ነው። ሁልጊዜ ከቃላትና ከሳቅ የብልግና ንግግርም ስድብ፣ ከብልግና ንግግርም እና ከስድብ ድብድብና መቁሰል፣ ከድብድብና ከመቁሰል እርድና ግድያ ይመነጫሉ። ስለዚህ
ለራሱ መልካምነት ምክርን ብትወስድ ክፉ ቃላቶችንም ድርጊቶችንም ወይም ድብድቦችን መቅሶሎችንና ግድያዎችን ማድረቅ ብቻ ሳይሆን ተገቢ ካልሆኑ ሳቆችና የፌዝ ንግግሮችም እንጂ። እነዚህ ነገሮች ለቀጣይ ክፋቶች ስሮች መሆናቸውን ስላረጋገጡ ስለዚህም ነው ቅዱስ ጳውሎስ የስንፍና ንግግር ወይም ዋዛ ከአፋችሁ አይውጣ ያለው። ይህንንም እንኳን ይህ በራሱ ትንሽ ነገር ቢመስልም ለእኛ ግን የብዙ ጥፋት ምክንያት ሆኗል። እንደገና በቅንጦት መኖር የተገለጠና የታመነ ወንጀል አይመስልም። ነገር ግን በውስጣችን ታላላቅ ክፋቶችን ማለትም ስካርን፣ አመፅን፣ ቅሚያንና ሴቶችን ማነወርን ያመጣል። ሆዱን ከመጠን ያለፈ የሚያገለግል ሰው ሁሉ ጊዜ ለመስረቅና የሌሎችን ንብረት ለመውረስ እንዲሁም አመፅንና ቅሚያን እንድንጠቀም ይገፋፋል። ስለሆነም የቅምጥልነት ኑሮ ያስወደድክ ወይም እያስወገድክ እንደሆነ የቅሚያንና የሴቶችን ማነወርን የስካርንና የሌሎች በሺህ የሚቆጠሩ ክፋቶችን መስራት ታስወግዳለህ። ዝርፊያንም ጭምር እንዲሁ ኃጢአትንም ከስሩ ከዳርቻው ቆርጠት ታርቀዋለህ። ስለዚህ ቅዱስ ጳውሎስ ቅምጥሊቱ በሕይወት ሳለች የሞተች ናት አለ። ዳግመኛም ወደ ቲያትር ቤት መሄድ ወይም የፈረስ ውድድርን መመልከት፣ የካርታ ቁማር መጫወት ለብዙ ሰዎች የታመነ ወንጀል አይመስላቸውም። ነገር ግን ሊቆጠሩ የማይችሉ የመከራ ሰራዊቶችን ወደ ሕይወታቸው የሚጋብዙ ናቸው። በቲያትር ቤቶች ጊዜን ማሳለፍ አመንዘራነትን፣ ራስን አለመግዛትንና ሁሉን አይነት ንጽህናን ማጣትን ያመጣል። የፈረስ ግልቢያ ውድድር ትርኢት ደግሞ የቁማር ድብድብ፣ የብልግና ንግግርን፣ ሞትን፣ ስድብን፣ ዘላቂ ጠላትነትን በማምጣት ይደመደማል። የካርታ ቁማር የመጫወት ፍቅር ብዙውን ጊዜ በእግዚአብሔር ላይ ጽርፈትን መናገርን፣ መቁሰልን፣ ቁጣን፣ ነቀፋንና በሺህ የሚቆጠሩ ሌሎች ይበልጥ አስፈሪ አስነዋሪ ነገሮችን ያመጣሉ። በዚህ የኃጢአት ተጋላጭ የኑሮ ዘይቤያቸው የተነሳ ቅዱስ ዮሐንስ አፈወርቅ እጅግ አድርጎ ይቆጣቸውና ይገስጻቸው ነበር። እንዲህ አይነቱ ከመንፈሳዊ ተጋድሎ የራቀ ሕይወት ሁሉ ውሎ አድሮ ከፍ ከፍ ያሉ ኃጢአቶችን በማሰራት ዋጋ እንደሚያስከፍላቸውም ያስጠነቅቃቸው ነበር። የበደልና የወንጀል እስረኛ እንደሚያደርጋቸውም ይነግራቸው ነበር። ይህ ቅጥ ያጣው የድሎት ሕይወታቸው እሳት ሆኖ እንደሚበላቸውና ሊመጣ ወዳለው ፍርድ እንደሚወስዳቸው ያስተምራቸው ነበር። በወቅቱ ግን ብዙ ሰሚ ያገኘ አይመስልም። ከሕዝቡ አመፁ በኋላ ግን ጆሮዎች ሁሉ ወደ ቅዱስ ዮሐንስ አፈወርቅ ትምህርቶች ነበሩ። ሕዝቡም የተረጋጋ ሆኗል። ከዚህ በፊት በርካታ ግዴለሾችን ለመገሰጽ ስንት ቃላትን አወጣን። ወደ ቲያትር ቤት ከመሄድ እንዲታቀቡና ከነዚህም ስፍራዎች ርኩሰት እንዲርቁ ጭምር መክረናቸዋል። እነርሱም አሁን አልታቀቡም። ነገር ግን በዚህ ቀን ዘወትር ሕገ ወጡን ጭፈራ ለመመልከት አጀብ ብለው አብረው ይጎርፋሉ። ሙሉ የሆነው የእግዚአብሔር ቤተ ክርስቲያን ጉባኤ በመጻረር የራሳቸውን ሰይጣናዊ ጉባኤ ያካሂዳሉ። ከዚያ ቦታ በአየር የሚመጣውና ከፍ ብሎ የሚሰማው የዘፈን ጩኸታቸው በዚህ የምንዘምራቸውን የዳዊት መዝሙራት እስኪያስተጓጉሉ ድረስ ያስተጋባ ነበር። እነሆ እኛ ግን አሁን ዝም ስንልና በርዕሰ ጉዳዩም ላይ ምንም ነገር ሳንል ስንቀር ጊዜ እነርሱም ራሳቸው የሙዚቃ መሳሪያዎችም ዘግተዋል። የሰረገላ መወዳደሪያ ስፍራም ጭምር ብሎ ይገኛል። ጭር ያለ ነው። ከዚህ በፊት ብዙዎቹ የኛ ሰዎች ወደ እነርሱ ለመሄድ ይፋጠኑ ነበር። አሁን ግን ሁሉም ከዚያ ቦታ ሸሽተው ወደ ቤተ ክርስቲያን ተሰደዋል። ሁሉም እግዚአብሔርን በአንድ ሆነው እያመሰገኑ ነው ብሏል። በከተማዋ ይታይ የነበረው ጉልመታዊ ወይም ሳቅና ፌዝ፣ ዝሙታዊ ጭፈራና ዘፈን በእንባና በጸሎት እየተተካ ነው። ስካርና አጓጉል ንግግሮችም ቦታቸውን ለጭምተኝነትና ለአርምሞ እየለቀቁ ነበር። በዚህም ከተማዋ ራሷን የገዛችና በመግባር ያጌጠች ውብ ሴትን መስላም ነበር ይለናል። እንደ ቅዱስ ዮሐንስ አፈወርቅ ትንታኔ ይህ የሆነው ስለ ሁለት ነገር ነው ብሎናል። የሕዝባዊ አመፁ ሁነት ዙሁራዊ ክብራቸውን በመገፋፋትና ወይም በመግፈፉና ንጉሠ ነገሥቱ የግብረ ገብና የሥነ ምግባር ጠንቅ የሆኑ መዝናኛ ስፍራዎችን በመዝጋቱ ነበር ይለናል። በመከራቸው መሃል የሚገኘውና ምቹ አጋጣሚውን ያስተዋለው ቅዱስ ዮሐንስ አፈወርቅ ካገኛቸው ወቅታዊ መከራ ሊወጡና ሊጠበቁ የሚችሉትን በፍርሃት ከተማን ለቆ በመሸሽና በመሰደድ ባላቸው ሀብትና ስልጣን፣ ዝናና ክብር በነጭ እብነበረድ በተንቆጠቆጡ በከበሩ ማዕድናት ባጌጡና ውድ በሆኑ የወለል ምንጣፎች በተዋቡ ቤቶች ውስጥ በመኖር አለመሆኑን ያስተምራቸው ነበር።
እንደ ቅዱስ ዮሐንስ አፈወርቅ ትምህርት የከተማዋ አማናዊና ፍጹም ክብርና ልዕልና የሚገኘው በህንፃዎቿ፣ በኪነ ጥበቧ፣ በአቀማመጧና በማዕረጓ ሳይሆን በነዋሪዎቿ መንፈሳዊ እሴት ማጌጥ ነው። ይህንንም እንዲህ በማለት ገልጾታል። ንጉሠ ነገሥቱ የከተማዋን ክብር በመቀማት ሜትሮፖሊስ እንደምትባል አልፈቀደም ብላችሁ ቅሬታ የገባችሁን ምን ማድረግ ግን ነበረበት? እርሱ የተደረገውን ነገር ማመስገንና መልካም እንደተደረገለት ማወደስ ነበረበትን? ታዲያ ውጫዊና የቁጣ መልክ ስላሳየን ያልወቀሰው ማን ነው? የከተማዋ ክብር ተወሰደ ብላችሁ አዝናችኋል? እንግዲያውስ ነዋሪዎቿ ባልሸፈቱባት በስተቀርን የከተማዋን ክብር ማንም ሊነጥቃት እንደማይችል በግልጽ ታውቃላችሁ። ታላቅ ከተማዋ የመሆኗ እውነት ሜትሮፖሊስ መሆኗ አይደለም፣ ወይም ደግሞ ትልልቅና ውብ ህንፃዎችን ስለያዘች አይደለም፣ አሊያም ብዙ አምዶች ስላሏት አይደለም፣ እንዲሁም ሰፋፊ በረንዳዎችና መንገዶች ስላሏትም አይደለም፣ ወይም ስያሜዋ በሌሎች ከተሞች ፊት ስለታወጀም አይደለም። ነገር ግን የነዋሪዎቿ ምግባርና ጨዋነት ነው እንጂ። ይህም የከተማዋ ክብሯና ጌጧ ነው፣ እንዲሁም አምባዋ ነው ብሎናል። እነዚህ ነገሮች በውስጧ እስካልተገኙባት ድረስ ከነገስታቱ ዘንድ ስፍር ቁጥር የሌለው ክብርን ብታገኝ እንኳን ይህን በዓለም ላይ እጅግ ኢምንት ነገር ነው። ለእኔ ጭምት ዜጎች የሌሏት ከተማ ከየትኛውም መንደር የበለጠ አስጸያፊ ናት። ከየትኛውም ዋሻ በበለጠ እጅግ የተናቀች ናት። እንደ ቅዱስ ዮሐንስ አፈወርቅ ትንታኔ መከራው የትላንትናና የዛሬ ኃጢአት ውጤት ጭምር ነው። እግዚአብሔርም ከተማዋን የመቅጣት ምልክት ነበር። መከራው ቆሞ ፍርሃት ተወግዶ መሸሽና መደበቅ ቀርቶ ከተማዋና ሕዝቧ ወደ ቀደመ ሰላማቸው እንዲመለሱ እነርሱም ኃጢአትን በንስሐ ማስወገድ አለባቸው። የሥነ ምግባርና ግብረ ገብ ሕይወት ለውጥ ማድረግ ያስፈልጓቸዋል። የሚፈለግባቸውን የንስሐ ሕይወት ይዘው አለመገኘታቸው ደግሞ ከሚገኙበት መከራ የባሰ ሊያመጣባቸው እንደሚችልም እንዲህ ነግሯቸዋል። ያኔ አንዳንድ ምቹና ጠቃሚ ለውጥ በፍጥነት ባይገኝ ይሆናል። ይህንን በእርግጥ እተነብያለሁ፣ እንዲሁም እመሰክራለሁ። ይህ ደመና ማለፉ የማይቀር ቢሆንም እኛ ግን አሁንም በተመሳሳይ ግዴለሽነት ሁኔታ ውስጥ የምንቆይ ከሆነ አሁን ከምንፈራቸው ይበልጥ ከባድ የሆኑ መከራዎችን ዳግም መቀበላችን አይቀርም። እኔ በበኩሌ የእናንተን ግዴለሽነት አብልጬ የምፈራውና ያህል የንጉሠ ነገሥቱን ቁጣ አልፈራውም። በእርግጠኝነት ለሁለት ወይም ለሶስት ቀናት ብቻ ማመፅን ይቅርታ ለመጠየቅ በቂ አይደለም። ነገር ግን በሕይወታችን ሙሉ ለውጥ ማምጣት አስፈላጊ ነው። እንዲሁም ከኃጢአት ታቅበን ዘወትርን በምግባር መጽናት አለብን። ሕመምተኞች ወጥ የሆነ የአመጋገብ ስርዓትን ካልጠበቁ በስተቀር ሁለት ወይም ሶስት ቀናት ስነ ስርዓትን በመጠበቅ ምንም ጥቅም አያገኙም። ስለዚህም በኃጢአት ውስጥ ያሉ ሰዎች ሁል ጊዜ ራሳቸውን የማይገዙ ከሆነ በሁለት ወይም በሶስት ቀናት መሻሻሉ ምንም አይነት ጥቅምን አያገኙም። አንድ ጊዜ ከታጠበ በኋላ መልሶ በጭቃ የሚበከል ሰው ምንም አይጠቅምም። እንደተባለ ሁሉ ለሶስት ቀናት ንስሐ የገባና እንደገና ወደ ቀደመ ማንነቱ የተመለሰ ሰው ያሳካው ምንም ነገር የለም። ስለዚህ ከዚህ በፊት ሁል ጊዜ እንደተገበረው እንደነበረ አሁንም እንድንተገብር ለብዙ ጊዜያት በመሬት መንቀጥቀጥ እንዲሁም በረሃብና በድርቅም ስንመታ እንድንደነግጥና ራሳችንን ለሶስት ወይም ለአራት ቀናት ይበልጥ ከገዛን ገራም ከሆን በኋላ ወደ ቀደመ ልማዳችን እንመለሳለን። በዚህ ምክንያት የአሁኑ መከራችን ተከስቷል። ነገር ግን ከዚህ በፊት ይህንን ባናደርግም አሁን ግን ቢያንስ በዚህ ንጽህናና እንጽና። ዳግመኛ በመቅሰፍት እንዳንመታ ትሕትናን ይዘን እንቆይ። እግዚአብሔር የሆነውን ነገር እንዳይሆን መከላከል አልቻለምን? እንዲሆን ግን ፈቅዷል። እርሱን የናቁ ሁሉ ራሳቸውን የሚመስለውን አገልጋዩን ከመፍራት የተነሳ አብልጠው እንዲያስቡ ለማድረግ ይህንን አድርጓል ብሎናል። የከተማዋ ዜጎች ይህንን እውነት የሚቀበሉና አማናዊ የንስሐ ሕይወት የሚኖሩ ከሆነ እግዚአብሔር አምላክ በረድኤቱ ጎብኝቷቸው ለገጠሟቸው ችግሮች ሁሉ ሰላማዊ መፍትሄ እንደሚያገኙ ይመክራቸው ነበር። እግዚአብሔር አምላክ ስላለፈው ኃጢአታቸው ያልቀጣቸው የንስሐ ጊዜ ሲሰጣቸው እንደሆነም አበክሮ ይነግራቸው ነበር። አሁን በሕዝባዊ አመፁ ባይሳተፉም በሌሎች ሰዎች ተሳትፎ የተነሳ እነርሱ እየተቀጡ ያሉ ስላለፈው ኃጢአታቸው ንስሐ ባለመግባታቸው ምክንያት እንደሆነም ያስተምራቸው ነበር። ቅዱስ ዮሐንስ አፈወርቅ የተቀሰቀሰውን አመፅና መዘዙን እንደ ምቹ አጋጣሚ ተጠቅሞ በአባትነት ግልጽ የሆነ በንስሐ ሕይወት የሚለወጡበትን ፍኖት አበጃጅቶላቸዋል። እንዴት አድርገው የተግባቦት
ጠባዮቻቸውን ማስተካከል እንዳለባቸውም ጠቁማቸዋል። በንስሐ ሕይወት ሲኖሩ ከነርሱ የተወገዙትንና ተቀባይነት የሌላቸውን ስግብግብነትና ሐሜትን፣ አሉባልታን፣ ባልንጀራንና ጎረቤትን የሚያቆስሉ ንግግሮችንና በእግዚአብሔር ላይ ጽርፈትን መናገርን እንዲያርቁ ያበረታታቸው ነበር። በመተማማት የጥላቻን ግንብ ማቆም ይቻላል፣ የፍቅርን ድልድይ ግን መገንባት አይቻልም። ንጹሕ ሰውን በሐሜት በማጠልሸት የሚገኝ ነገር ቢኖር የህሊና ጸጸት እንጂ እርካታ ሊሆን አይችልም። ማንም ሰው የሐሜትንና የአሉባልታ ሰለባ መሆን አይፈልግም። ይህን የማይፈልግ ሰው ደግሞ ሌላውን የሐሜትና የአሉባልታ ሰለባ ማድረግ አይኖርበትም። ሐሜትና አሉባልታ የሚያስከትለው ጠባሳ ግለሰባዊ ብቻ ሳይሆን ማህበረሰባዊ ጠባሳም ጭምር ነው። ማህበራዊ ሕይወትን በማመሰቃቀል ቤተ ክርስቲያንን ከመጉዳት አልፎ ሀገራዊ ቁሳቁስን ወይም ቅርሶችን ወይም መንቆራቆስን ይጋብዛል። ብሔራዊ ጥላቻንም የመውለድ አቅሙ ከፍተኛ ነው። እንዲህ አይነት የሐሜትና ያሉባልታ ንግግሮች ሰውን ለአውዳሚ አመጽ በማነሳሳት ሀገርን ሊያወድም ስለሚችል አንጾኪያውያን ነገር ቆስቋሽ ከሆኑ ንግግሮች መጠንቀቅ እንዳለባቸው ቅዱስ ዮሐንስ አፈወርቅ ያሳስባቸው ነበር። አብዛኛዎቹ ክፉ አውሬዎች እንዲህ ባለው እብደት ውስጥ በመግባታቸው አንደበታቸውን ከአገልጋይ ቢጤዎቻቸው አንስተው እስከ ጌቶቻቸው ላይ አላቀዋል። ነገር ግን ይህንን ምን ያህል ታላቅ ክፋት እንደሆነ አሁን እኛ ከተሳተፍንባቸው ጉዳዮች ልትማሩ ትችላላችሁ። ሰውየው ተሰድቧል። እነሆ እኛ ሁላችን እየፈራንና እየተንቀጠቀጥን ነው። በስድቡ ከፍተኛ ሆነው የነበሩትና በዚህ ጉዳይ ምንም ጥፋት እንደሌለባቸው የሚያውቁትም እግዚአብሔርን ግን በየቀኑ እየተሳደቡ ነው። እርሱ ግን ይታገሳል። እንዲሁ ለረጅም ጊዜ መከራን ይቀበላል። እስከ አሁን ድረስ የሰደቡትን ለመማር እድል ይሰጣቸዋል። ስንት ሰዎች ናቸው የእግዚአብሔርን ምስል መጣል ብቻውን ሳይሆን በእግራቸው ስር አድርገው የረገጡት። ተበዳሪህን የለበሰውን ስትገፈው እየጎተተህም ስትወስደው ያን ጊዜ የእግዚአብሔርን መልክ በእግር እየረገጥከው ነው። ከኃጢአት ተጠብቀው በንስሐ የመኖራቸው ጥቅም ካገኛቸው ጊዜያዊ መከራ መውጣት ብቻ ሳይሆን በምድራዊ ከተማቸው እረፍት የሰማያዊ ከተማቸውን ዘላለማዊ እረፍት የመስራታቸው ምስጢር እንደሆነም ያስታውሳቸው ነበር። የምድራዊ ከተማቸው የንስሐ ሕይወት ለሰማያዊ ከተማቸው ሕይወትም በቁየት ስለሚኖረው በንስሐ ሕይወት ያበረታታቸው ነበር። ቅዱስ ዮሐንስ አፈወርቅ ከገጠማቸው መከራ ለመላቀቅ በንስሐ ሕይወት መለወጥ ብቻ በቂ ነው ብሎ አያምንም። ከዛ ይልቅ በተለወጠው ሕይወታቸው ላይ የጾምና የጸሎት ሕይወትን ጨምረው በመንፈሳዊ ተጋድሎ እንዲሞሸሩ ያበረታታቸው ነበር። ሁሉም ነገር በእነርሱ ጥረትና ጥበብ ስለማይፈታ በጾም ተወስኖ እግዚአብሔር አምላክን በጸሎት መማጸን እንደሚያስፈልግ ይነግራቸው ነበር። ከንጉሱ ቁጣ ማምለጥ የሚችሉት ውቅያኖስ የተሻግረውና ረጅም ጉዞ ተጉዘው በመሸሽ ሳይሆን እግዚአብሔርን በመለመን እንደሆነም እንዲህ ሲል አስረግጦ ተናግሯል። ብዙዎች በተስፋ መቁረጥና በልቅሶ ውስጥ በመሆን የንጉሱ ዛቻ እንደ አንበሳ ቁጣና እንደ ነብር ቁጣ ነው ሲሉ ሰምቻለሁ። መጻሕፍተ ምሳሌ ምዕራፍ 19 ቁጥር 12 እንዳለው እንዲሁ እንደዚህ ስላሉት ምን ማለት አለብን? ኢሳይያስ ግን ይህንን ተናግሯል። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ፣ ደቦል፣ ፍሪዳም በአንድነት ያርፋሉ። ታናሽ ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳውም እንደ በሬ ገለባ ይበላል ይላል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 6-7። አንበሳውን ወደ ገራም ጠቦት መቀየር ይቻለዋል። ስለዚህም ሁላችንም እግዚአብሔርን እንለምነው፣ ወደ እርሱም አማላጅ እንላክ። ያለ ጥርጥር የንጉሠ ነገሥቱን ቁጣ ያበርደዋል፣ እኛም ሊመጣብን ካለው መከራ ያድነናል። አባታችንም በዚሁ ምልጃ ወደዚያ ሄደዋል። ከዚሁም ወደ ሰማይ ንጉሥ ምልጃን እናቅርብ፣ በጸሎትም እናግዘው። ባዘነ ነፍስና በተሰበረ መንፈስ ውስጥ ሆነን ጸሎታችንን የምናቀርብ ከሆነ በቤተ ክርስቲያን የሚገኙ ማህበረ ምዕመናንም ብዙ ሊሰሩ ይችላሉ። ውቅያኖስን መሻገር ወይም ረጅም ጉዞ ማድረግ አያስፈልግም። በመካከላችን ያሉ ሁሉም ወንድና ሴት በቤተ ክርስቲያን ውስጥ የሚሰበሰቡትም ሆነ በየቤታቸው ውስጥ የቀሩት እግዚአብሔርን በትጋት ይጥሩት። እርሱም ያለምንም ጥርጥር እነዚህን ልመናዎች ይቀበላል ይለናል ቅዱስ ዮሐንስ አፈወርቅ። ጾምና ጸሎት ከተማዋንና ሕዝብን እንዴት ከመከራ እንደሚታደጉ ከመጽሐፍ ቅዱስ ታሪኮች በምሳሌነት እየጠቀሰ ያስረዳቸው ነበር። የፋርስ ንጉሥ እስራኤላውያንን ለማጥፋት በቁጣ በተነሳበት ወቅት ንግሥቲቱ አስቴር በጾምና በጸሎት ተወስና ሕዝበ እስራኤልን ከሞት እንደታደገች ሁሉ እነርሱም በያዙት ጾምና ጸሎት ከበረቱ ከንጉሡ ቁጣ እንደሚተርፉ ያስተምራቸው ነበር። የነነዌ ከተማና በውስጧ የሚኖሩ ሰዎችና እንስሳት
ከእግዚአብሔር ቁጣ በጾምና በጸሎት እንደዳኑት ሁሉ አንጾኪያና በውስጧ ያሉት ሰዎችና እንስሳትም ከተቃጣባቸው ንጉሣዊ መዓት የሚተርፉት በያዙት ጾምና ጸሎት ሲበረቱ ብቻ እንደሆነም ያስጠነቅቃቸው ነበር። የነነዌ ሰዎች ከተማቸውን ጥለው ባለመሸሽ በጾማቸውና በጸሎታቸው ከተማቸው እንዳጠፋና አምባ መጠጊያ እንዳደረጓት እነሱም አንጾኪያን እንደዚያ እንዲያደርጓት ይመክራቸው ነበር። በእግዚአብሔር ቁጣ የነነዌ ከተማ ሕንጻዎች እንደሚፈርሱ የነነዌ ሰዎች ሰምተው ከሕንጻዎቻቸው ሳይሆን ከኃጢአታቸው እንዲሸሹ ሁሉ የአንጾኪያ ሰዎችም ሕንጻዎቻቸውን እየለቀቁ ከሚሸሹ ከኖረ ክፉ ልማዳቸው እንዲላቀቁና ከኃጢአታቸው እንዲሸሹ ያሳስባቸው ነበር። እስራኤል ዘሥጋ ረሃብ፣ ጦርነት፣ ስደት፣ የተፈጥሮና የሰው ሰራሽ አደጋ ሲያጋጥማቸው በጾምና በጸሎት እንደሚሻገሩት ሁሉ አንጾኪያውያንም ከንጉሱና ከወታደሮቹ የተጋረጠባቸውን አደጋ በጾምና በጸሎት ሊሻገሩት እንደሚገባ ያበረታታቸው ነበር። አንደበታቸው ክፉ ከመናገር፣ ጆሮአቸው ክፉ ከመስማት፣ ዓይናቸውም ክፉ ከማየት፣ እጃቸው ክፉ ከመስራትና እግራቸው ወደ ክፉ ከመሄድ ተቆጥበው የሚጾሙና የሚጸልዩ ከሆነ ለደህንነታቸው መስጋት እንደሌለባቸውና ይበልጡን መጸለይና መጾም እንደሚያስፈልጋቸውም ያበረታታቸው ነበር። ስለ ደህንነታችን ተስፋን አንቁረጥ፣ ነገር ግን እንጸልይ፣ እንጣራ፣ እንማጸን፣ በብዙ እንባ ወደ ላይኛው ንጉሥ መልእክትን እንላክ። ይህ ጾም በዚህ በጎ መልጃ ውስጥ ደግሞ እንደ ወዳጅና እንደ አጋዥ ነው ይለናል። እንደ ቅዱስ ዮሐንስ አፈወርቅ ተግሳጽ አንጾኪያውያን ካገኛቸው መከራና ከተጋረጠባቸው አደጋ ሊድኑ የሚችሉት በቤታቸው በዋሻና ዱር በመደበቅና በመሸሽ አይደለም፣ የተለወጠ የንስሐ ሕይወት ጾምና ጸሎትን ጋሻ አድርገው ሲይዙ ብቻ ነው ብሎናል። ድህነተ ሥጋና ነፍስን የሚያገኙት ከቅንጡና ከድሎት ሕይወታቸው ሳይሆን በንስሐ ከተለወጠ ሕይወታቸውና በጾምና በጸሎት ከፈካው ስነ ምግባራዊና ግብረ ገባዊ አኗኗራቸው ነው። በጾምና በጸሎት የመበርታት ጥቅሙ ለሥጋ መከራ ብቻ ሳይሆን በነፍስም ለሚመጣ መከራ ነው ብሎናል። አምስተኛውና ቀጣዮቹን ክፍሎች በቀጣይ ክፍል እንመለከታቸዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።